አስቴር አወቀ፣ ኩኩ ሰብስቤ፣ ሐመልማል አባተ እንዲሁም አንጋፋ አርቲስቶች አላገቡ። ያላገቡበት ምክንያት ምንድነው ብላችሁ አስባችሁ ታውቃላችሁ? ጥላሁን ገሰሰ በ1987 ዓመተ ምህረት በገዛ ቤቱ አንገቱ ታርዶ እንደተገኘ ታውቁ ነበር? ሐመልማል አባተ የህይወት ዘመኑ ቪዛም ተሰጥቷል። ምን ይሄ ብቻ ከእድሜ ልክ ቪዛም ባለፈ ሐመልማል አባተ የውሻ ስጋ እንደበላችስ ስንቶቻችን እናውቃለን? ጥላሁን ገሰሰ ምን ያህል የሚባል ልጅ ነበር። ልጁ እንደ አባቱ ሙዚቃ ዝንባሌ ነበር፣ ግን ጥልሽ ወደ ሙዚቃው ዓለም እንዳይገባ ከለከለው። ለምን ይሆን የከለከለው? ቴዲ አፍሮ 10 ሚሊዮን ብር ያወጣበትን አልበሙን 100 ሺህ ብር ሸጠው። ለምን የሚሉ ጉዳዮችን በስፋት እንመለከታቸዋለን። እናንተ ብቻ ሳብስክራይብ ትሏን በተን ጠቅ እያዳችሁ ትንሽ አብራችሁ ቆዩ። አስቴር፣ ኩኩ፣ ሐመልማል አላገቡ። ሙሉ ጊዜያቸውን ለሙዚቃ ሰጥተዋል። የሚጨቃጨቃቸው ባለም ስለሌለ ይሆናል ተብሎም የሚገመትም ግምት። ክቡር ዶክተር ጥላሁን ገሰሰም በ1987 ዓመተ ምህረት በገዛ ቤቱ አንገቱ ታርዶ ተገኘ። ውስጥ አዋቂዎችም በሴት የመጣ ጸብ ነው ይላሉ። የማንኩሳው በእውቀቱ ስዩም በሴት የመጣ ጸብን በኮንደም እንኳን መከላከል አይቻልም ይላል። የክብር ዶክተር ጥላሁን ገሰሰም ከጉዳቱ አገግሞም በኋላ ሲጠየቅ ሁሉም ሆዲስ ጆን ብሎም አለባብሶ አልፎታል። ሐመልማል አባተ በደቡብ ኮሪያ ታዋቂ ናት። ቤተ መንግስት ድረስ የዘለቀ እውቅና። ራሷን እንደነገረችኝ ከሆነ ደቡብ ኮሪያ እንዳሻት ለመግባትና ለመውጣት የህይወት ቪዛ ተሰጥቷታል። ታዲያ በአንድ ወቅት እንግዳ ሆናም ትገኛለች። በኮሪያ ባህል ትልቅ እንግዳም ሲመጣ የሚታረደው ውሻ ነው። ልክ በአበሻዎች ጠቦት እንደሚታረደው ማለት ነው። ሐመልማልም ውሻዋ ሲታረድ አላየች፣ ሲገፈፍ አላየች። ሁሉንም ምግብ በየአይነቱ ቀርቧል። ለመብላት ያስጎመጃል። ሐመልማልም የውሻ ጥብሷን፣ የውሻ ድሎቷን፣ የውሻ ቅቅሏን በላች። መረቋንም ጠጣች፣ አጥንቷንም ጋጠች። በእርግጥ ዱለትና ቅቅል ኮሪያ የለም፣ ጨዋታ ለማሳመር ያህል ነው። ሐመልማል ኮሪያ ሄዳ ውሻ በላ። ሳታውቅ ያወቀችውም በማግስቱ ነበር። ያኔ ደግሞ እረፍዷል፣ ከሰውነቷ ጋር ተዋህዶ። ለማንኛውም ሐመልማል አባተ ካሁን ወዲህ ስትዘፍን ድንገት የውሻ ድምፅ ካወጣች የዚህ ተጽዕኖ መሆኑን እንድትረዱላትም እናሳስባችኋለን። አዲሱ ለገሰ ደግሞ አስቴር አወቀ ተወዶ ነበር ይባላል። እናም ጨጭሆ የሚለው ሙዚቃ ላይም እናቱ ጎንደር አባት ወሎ አይነት ያለችው ለሱ ነው የሚባል ነበር። ያው ሐሜት ስለሆነ የወሬ ምንጩን እንዳትጠይቁ። ደግሞ ሌላ ምኒልክ ወሰናቸው ጋሽ ጀንበርን የዘፈነው ለሼህ አላሙዲንም የተባለ የሚታማ ጠንቋይ ታምራት ገለታ ወይም አባባ ታምራት የተባለ ጠንቋይ ከዕለታት አንድ ቀን ዝነኛ ደንበኞቹም ነጋዴዎች፣ ባለስልጣናት፣ ዘፋኞች ወዘተ ናቸው የሚባል። እንዲሁም ከዘፋኞችም የታምራት ገለታን በር ያልተሳለመው ቴዲ አፍሮ ብቻ ነው ተብሎ በሰፊውም ሲወራም ሰምተናል። ፍቅር አዲስ የሐሙሱን ፈረስ ያዜመችውም ለሱ ነው ይባላል። ፍቅር አዲስም ስትጠይቅ ጠንቋይ መሆኑን አላውቅም፣ ግን የባህል ምሽት ክበብ ከምሰራበት መጥቶ ይሸልመኝ ነበርም ብላለች። ድምጸ ስርቅርቋና ተወዳጇ ድምፃዊ የባህል ዘፋኝ ዘመናዊ ሙዚቃ ዘፋኝ የነበረችው ማናሊሞሽ ዲቦ ግን ሐሜቱን ማቋቋም አልቻለችም። ሌላም ህመሟም ጋር ተደማብረው ከዚህ ዓለም በሞት አጣናት። ነፍሷን መንግሥተ ሰማያትን ያወርስልን እንላለን። ክብር ዶክተር ጥላሁን ገሰሰም ብዙ ሰዎች በተሰበሰቡበት እኔን የሚተካ የሙዚቃ ሰው የለም አለ። ከተሰበሰቡትም ሰዎች መካከልም ባለቅኔው ሙሉጌታ ተስፋዬ ነበር። ትዕቢቱ አናዶት አትታወይ ሲለው ጥሌ ተነስቶ በጥፊ አጮለው። ጥላሁን ገሰሰ አሌሌ ነበርም ይባላል። ከሙዚቃውም በላይ ቀሚስ ይወዳል፣ እነሱም ይወዱታል። መልክ አለ፣ ዝና አለ፣ ገንዘብ አለ። አረ ስንቱ የተኛቸውን ሴቶች ብዛት እንኳን እኔ እሱ ራሱ ቆጥሮ ያውቃቸው። ስንት ያግብቶ ስንት ይፈቷል። ሁሉንም ቤት ይቁጠረው ብለን እናልፈዋለን። ድምፃዊ ሙሉቀን መለሰ የኔን ዘፈኖች ከኔ በላይ የሚጫወት ሰው የለም ይለናል። የሌሎችን ለምሳሌ የነብዙአየውን ሰምታል ሲባል አይ አልሰማውም ካለ እንዴት ሳሰማ ነው የምትፈርደው ሊባል ነው። ሰምቻለሁ ካለ ሃይማኖቱ ዘፈን መስማት አይፈቀድለትም። በመጨረሻም አልፎ ሰምቻለሁ አለ። ሙሉቀን መለሰ አሁንም ላለበት ህይወቱ ዘፈን ኃጢአት ነው። የሱንም ሆነ የሌሎችን ዘፈን እርግፍ አድርጎ መተው ነው ያለበት። ከስጋው ጦመኛ ነኝ ከመርቆ አቅምሱኝ ነው የሱ ነገር። ውድ ቤተሰቦቻችን እስካሁን ቪዲዮውን የተከታተላችሁኝ ከሆነ ሳብስክራይብ ትሏን በተን ጠቅ ማድረጊያው ሰዓት አሁን ነው። ትንሽ አብራችሁን ቆዩ።
እኔ ቀጠልኩ። ጥላሁን ገሰሰ ምን ያህል የሚባል ልጅ ነበረው። ልጁ እንደ አባቱ የሙዚቃ ዝንባሌ ነበረው። ጥልሽ ግን ለዘፋኝ እንዲሆን አልፈለገም ነበር። ታው ቢለው ቢሰራው እምቢ አለ። ምን ያህልም አልበም አወጣ። በጣም የምትታወቀው ነጠላ ዜማ እንዲህ ትላለች። ምንም እንኳን አይኔ ቢያይም ሌላ የፍቅር ሚዛኑ ላንቺ አደላ ይሰኛል። ቴዲ አፍሮ ምቱን ቀየር አድርጎ በአፍሪካ ቢት አቦጊዳ አልበሙ ላይም ተጫውቷታል። ጥልሽም በአልበሙ መውጣትም አልተበሳጨም። እሱ ራሱ ምን ታደርገዋለሽ የሚለውን አልበሙን አወጣ። በጊዜው በጣም ውድ በሚባል ገንዘብ የቴዲ አፍሮ አልበም ተሸጠ። ያም ገንዘብ 100,000 ብር ነበረ። በጊዜው ይህ ብር በጣም ብዙ ብር ነበር። ኢኮኖሚስቶች ኢንፍሌሽን ከግምት አስገብተው ቢያስገቡት በዛሬው ምንዛሬ እስከ 10 ሚሊዮን ብር በላይ እንደሚሸጥም ይገምታሉ። የሙዚቃው አድማጭም የጥላሁን ገሰሰን አዲስ አልበም ሲያገኝ ምን ያህል ጥላሁን ገሰሰንም ከስከነ መፈጠሩም ረሳው። ጥላሁን ገሰሰም በዘዴ ከሙዚቃው ልጁን አስወጣው ማለት ነው። ምን ያህልም በካናዳ ተሰዶ እንደሚኖር ሰማን። ዳግመኛ ማይክ አላነሳም ወይም ማይክ ሰቅያለው በሚል ድምዳሜ መድረሱንም ጭምጭምታም ይሰማ ነበር። እስካሁንም አላነሳም። ትንሿ ሙዚቀኛ ሃና በኦፔራ ድምጿም ሁላችንም አስደምማናለች። ቴዲ ማክ ስለሷ ድምጽም የሚመጥን አማርኛ ሙዚቃዎችንም እየመረጠም አግዟታል። ለምሳሌ የጥላሁን ገሰሰን ሩቅ ምስራቅ ሳለው፣ ፊዮሪና፣ የፍቅር አዲስ ተመለስ ወዘተ ወዘተ። ፍቅር አዲስ ነጋ ጥበብ አንድ የሬዲዮ ፕሮግራም ላይ የሚቀርባ ይህ ዘፈን ዝነኛ የሆነው ሕዝብ ልብ ውስጥም የገባው ሃና ግርማ ካዜመችውን በኋላ ነው ብሎም ጋዜጠኛው ይጠይቃታል። ፍቅር አዲስ ነጋ ጥበብም ቅር አላላትም። እኔ ምርጥ አርጌም አስምሜዋለሁ ሰርቼዋለሁም በማለት ነበር የመለሰችለት። ሪቻርድስ አይነ ስውር ነበር። የተዋጣለት ፒያኒስት፣ ግጥምና ዜማ ደራሲ፣ ድምፃዊ ነበር። ደግሞም ሴት አሳዳጅ። በስራው የተነሳም ብዙ ሴቶች ጋርም ይገናኝ ነበር። ብዙ ሴት አድናቂዎችም ነበሩት። እያማረጠ መተኛት ነው ስራው። ችግሩ ግን አያይም። ቆንጆችን እንዴት መምረጥ ይችላል? መላ ፈጠረ። አዲስ ሴቶችም ሲስተዋወቅ በመዳፉ ክንዳቸውን ይለካል። ቀጭን፣ መካከለኛ፣ ወፍራም ምርጫዎቹ አይደሉም፣ ቀጭኖች ነበሩ። ከሁሉም በላይ ግን እኔን የሚገርመኝ እነ ኩኩ ሰብስቤ፣ አስቴር አወቀ፣ ሐመልማል፣ ቻቻ ሁሉም አላገቡም። ምናልባት በዚህ ጸባያቸው ወንዳተ ይሆን? ይህን ያልኩበት ምክንያት ደግሞ ሴት ልጅ ራሷን ክብሯን ስትጠብቅ ነው የሚል እኛ ኢትዮጵያውያን ባህል እናወጋለን በሚለው ሂሳብ ነው። ትላልቅ የኢትዮጵያ አርቲስቶች ትዳራቸው ላይ ታማኝ አይደሉም፣ ይወሰልታሉም ይባላል። ምክንያቱ ምን ይሆን? የዛሬው ፕሮግራማችን ይህን መስል ነበር። ሐሳብ አስተያየታችን ኮሜንት ላይ አጋሩን እያልን በሌላ በተሻለ ቪዲዮ እስከምንገናኝ ቸር ቆዩልን። ሌሎች ቪዲዮ እንዲደርስ ላይክ እና ሰብስክራይብ ማለታችሁን እንዳትረሱ። እኔ ከዚህ ላይ ተሰናበትካችሁ። መልካም ጊዜ ይሁንላችሁ።